ሕዝተ ሰማሚዕና ሉ ዘለና ኣብቲ ናቶም ፖለቲካል ፕሮግራም ኣይኮነ ኣብቲ ሚኒመም ፕሮግራም እዩ ኣብቲ ማኒፌስቶ እዩ ኣብዚ ድማ ክንደቶም ካልኦት ልክዕ ተቓለስቲኦም ኢለ ይኣምን ጤና ይስጥልኝ የመቀለ ሴንትራል ልዩ ወቅታዊ የዜና ትንታኔያችን አሁን ጀምረዋል። በዛሬው ልዩ ዝግጅታችን ጀነራል ጻድቃን ገብረትንሳኤ ከኮርነር ፕሬስ ጋር ያደረጉትን ረጅም ቃለ መጠይቅ ባጭሩ የምናይ ይሆናል። በትግራይ ምድር የፕሪቶሪያው የሰላም ስምምነት ፍጹም ለአደጋ መጋለጡን የክልሉ የውስጥ ፖለቲካ ክፍፍል ጫፍ ላይ መድረሱንና የቀጠናውን የጂኦፖለቲካ ትኩሳት ወደ አዲስ ወታደራዊ ፍጥጫ እያመራ መሆኑን የሚያሳዩ ወሳኝ አጀንዳዎች ተነስተዋል። በጥልቀት እንመረምራለን። ውድ ተመልካቾቻችን ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረግንና የዶል ምልክቷን በመጫን ቤተሰብ ይሁኑ። እንዲሁም ይህ መረጃ ለብዙዎች እንዲዳረስ ሼር በማድረግ አጋርነታችሁን አሳዩን። ሌተናል ጀነራል ጻድቃን ገብረትንሳኤ ከኮርነር ፕሬስ ጋር ባደረጉት ሰፊ ቆይታ ባለፈው ዓመት በዶክተር ደብረጽዮን ገብረ ሚካኤል የቀረበባቸውን የመፈንቅለ መንግስት ሙከራ ክስ አስመልክቶ የሰጡት ጠንከራ ለምላሽ እናገኛለን። ጀነራሉ በ2013 ዓ.ም የነበረውን ፍጹም አስገዳጅ የወታደራዊ ከበባ ሁኔታን በማስታወስ ጉዳዩ የስልጣን መፈንቅለ ሳይሆን የህልውና አማራጭ እንደነበር ያስረዳሉ። ሁላችንም በአንድ ቦታ ላይ ከምንሰዋ ቢያንስ የትግራይ መሪ የነበሩት ዶክተር ደብረጽዮን ወደ ሱዳን ሄደው የዲፕሎማሲንና የፖለቲካን ስራዎች እየሰሩ ትግሉን እንዲመሩት ስትራቴጂካዊ ሐሳብ አቅርበንላቸው ነበርም ብለዋል። ራሳቸው ዶክተር ደብረጽዮን በወቅቱ በተንቤን ስብሰባችን ላይ ይወሰን ከማለት ውጪ ምንም አይነት ተቃውሞ እንዳላቀረቡ የገለጹት ጄኔራሉ ከዓመታት በኋላ ጉዳዩን የመፈንቅለ መንግስት ሙከራ አድርጎ ማቅረቡ ፍጹም ተገቢ እንዳልሆነና በትግራይ አመራር ዘንድ የሚታየው ይህ መሰል አደገኛ አካሄድ በአስቸኳይ መቆም እንዳለበትም አሳስቧል። የጀነራል ጻድቃን ማብራሪያ በቀጥታ ወደ ፕሪቶሪያው የሰላም ስምምነትና አሁን ስላለው አደገኛ የቀጠናው የፖለቲካ ትስስር ይሸጋግራል። ጀነራሉ እንደገለጹት የተወሰኑ የህወሓት መሪዎች የፕሪቶሪያውን ስምምነት ከመጀመሪያው ጀምሮ አልተቀበሉትም ነበር። አያይዞም የተወሰኑ የፖለቲካ ቡድኖች ከኤርትራው የሻዕቢያ መንግስት ጋር በማበር በትግራይ ላይ አዲስ ጥፋት ለመደገስ ተጣምረው ወይም በጀነራሉ አገላለጽ ጽምዶ ፈጥረው እየሰሩ መሆኑን በይፋ ተናግረዋል። ስለ አዲሱ የለውጥ ምክር ቤት ሲገልጹ በትግራይ ውስጥ አምባገነንነትን ለመታገል የሲቪል እምቢተኝነት ወይም ሲቪል ዲስኦቤዲየንስ ስለመጀመሩ በተነሳ ሐሳብ ላይ በውስጥ አመራሩ ዘንድ ከፍተኛ ክርክር እንደነበር ያስታወሱት ጄኔራሉ በትግራይ ባህላዊ የትግል ታሪክ ውስጥ የሲቪል እምቢተኝነት ልምድ ባይኖርም ሌላ ጦርነት ውስጥ ከመግባት ይልቅ ይህንን አማራጭ መሞከር የተሻለ መንገድ ነው ብለው ተከራክረዋል። በመቀጠልም ከትግራይ ሰላም ኃይል ወይም ከሐራ መሬት ኃይሎች ጋር ስላለው ግንኙነት ሲያብራሩ በመካከላቸው የዓላማ አንድነት ቢኖርም ምንም አይነት ቀጥተኛ መዋቅራዊ ግንኙነት እንደሌላቸው ገልጿል። እነዚህ ኃይሎች ሰፊ ሰራዊትን የመምራት ብቃትና ከፍተኛ ልምድ ያላቸው በመሆኑ የኛን ቀጥተኛ እገዛ አይፈልጉም ብለዋል። ስለቀጣይ የሀገር ግንባታ መንገድና የአካባቢው የወደፊት እጣ ፈንታ በተመለከተም በትግራይ ሊቃን ዘንድ የትግራይ ሪፐብሊክ የመስረት ሐሳብ እየተንጸባረቀ ቢሆንም የጀነራሉ አቋም ግን የተለየ ነው። የብሔር ብሔረሰቦች መበታተን ሀገርን ለበለጠ አደጋ እንደሚያጋልጥ በማመን በኢትዮጵያ ጥላ ስር በጋራ የመቆምና ጠንካራ የፌዴራል ስርዓት የመገንባት አስፈላጊነት ላይ ያተኮረ አቋም እንዳላቸው ገልጿል። በቃለ መጠይቁ ማጠቃለያም የጀነራል ጻድቃን ገብረትንሳኤ መልእክት በትግራይ ህዝብ ላይ የተደቀነው አደጋ የከፋ በመሆኑ ዝም ብሎ እጁን አጣጥፎ መቀመጥ እንደማይቻል ገልጸው ሀገራችን ናት፣ መሪዎች የፈለጉትን እንዲያደርጉ መፍቀድ የለብንም፣ የመጨረሻውን ውሳኔ መስጠት ያለበት ራሱ ህዝቡ በመሆኑ ይበቃቸዋል ሊላቸው ይገባል ሲሉም ጥሪ አቅርበዋል። ተመልካቾቻችን ይህ የጀነራል ጻድቃን ገብረትንሳኤ ሰፊ ቃለ መጠይቅ
ትልቅ ትርጉም የሚሰጠው አሁን በትግራይ ውስጥ ከተፈጠረው አዲስ የፖለቲካ ቀውስና የኢትዮ ኤርትራ አደገኛ ፍጥጫ ጫፍ በደረሰበት ጊዜ መሆኑ ነው። የመጀመሪያው ትልቅ የፖለቲካ ክስተት በዶክተር ደብረጽዮን የሚመራው የህወሓት ክንፍ የትግራይን የቀድሞ የክልል ምክር ቤት ወይም ካውንስል በይፋ መልሶ ለማቋቋም የወሰደው እርምጃ ነው። ይህ የካውንስሉን የመመለስ እንቅስቃሴ በፌዴራል መንግስቱና በትግራይ ጊዜያዊ አስተዳደሩ ዘንድ የበረታ ተቃውሞ ገጥሞታል። የህወሓት ፍላጎት የጊዜያዊ አስተዳደሩን ህጋዊነት ሙሉ በሙሉ መገዳደርና ስልጣኑን መልሶ መቆጣጠር ሲሆን ይህ አካሄድ ግን የፕሪቶሪያ የሰላም ስምምነትን ፍጹም አደጋ ላይ የሚጥልና ክልሉን ወደማያልቅ የእርስ በርስ ትርምስ የሚከት ነው በሚል ከፍተኛ ስጋትን ፈጥሯል። ከዚህ የውስጥ ፍጥጫ ጀርባ ደግሞ የኢትዮጵያና የኤርትራ አዲስ የቀጠናው የጦርነት አጀንዳ በግልጽ እየታየ ነው። የኢትዮጵያ ፌዴራል መንግስት የቀይ ባህር የባህር በር ጥያቄን ተከትሎ በአስመራው የሻዕቢያ መንግስት ላይ ጠንከር ያለ ዲፕሎማሲያዊና ወታደራዊ ጫናዎችን እያደረገ ይገኛል። በዚህ አይነቱ እጅግ ስስ ወቅት ነው እንግዲህ ጀነራል ጻድቃን የተወሰኑ የህወሓት መሪዎች ከሻዕቢያ ጋር ተጣምረው ትግራይን ለማጥፋት እየሰሩ ነው የሚል ከባድ የሀገር ክህደት ውንጀላ የሰነዘሩት። በፌዴራል መንግስቱና በደህንነት ተንታኞች እይታ ይህ የኢትዮጵያና የኤርትራ ፍጥጫ በቀጥታ በትግራይ የውስጥ መሪዎች ክፍፍል ላይ ቤንዚን እያርከፈከፈ ይገኛል። በትግራይ በጊዜያዊ አስተዳደሩና በምክር ቤቱ መነሳት መካከል ያለውን ፍጥጫ እንዲሁም ከኤርትራ ጋር የተያዘውን አደገኛ የቀጠናው ቁማር የሰላም ስምምነቱን ሙሉ በሙሉ ያከሽፈው ይሆን? መቀለ ሴንትራል ጉዳዩን በንቃት መከታተሉን ይቀጥላል። ሀሳባችሁን በኮሜንት መስጫው ላይ አስፍሩልን። ቪዲዮን ላይክ እና ሼር ማድረጋችሁን እንዲሁም ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። ቸርን ሰንብት።